ኢየሱስ ክርስቶስ ጌታችን ስሙ ለዘላለም የተባረከ ይሁን። በሳምንት አንዴ እግዚአብሔር ይህንን ስላለኝ ነው የምናደርገው። በሳምንት አንዴ ይህንን እናደርጋለን። ኢየሱስ ክርስቶስ ጌታ ነው። አንድ ስለዳንበት ማመስገን፣ ሁለት ደግሞ ላልዳኑ መጸለይ። ስለዳንበት ማመስገን መርሳት የለብንም። ስለዳንበት ማመስገን እንደ ቀላል ነገር መመልከት የለብንም። እኛ በቦታው ላይ ብንሆን ምን እንሆን ነበረ? የትኛው ጽድቃችን፣ የትኛው ምንነታችን በእግዚአብሔር ፊት ወርዝ አድርጎ እግዚአብሔር ሊቀበለው ይችል ነበረ? ኢየሱስ ክርስቶስ በእኛ ቦታ ባይገባ፣ ኢየሱስ ክርስቶስ የእኛን ቦታ ተክቶ ባይወስድ ማን ይሞትልህ ነበር? ማን ይሞትልሽ ነበረ? ደግሞስ የትኛው ጽድቃችን፣ የትኛው እግዚአብሔርን አስደስቶት ወደኛ እንዲመጣ ያደርገዋል? ምንም ነገር በእግዚአብሔር ፊት ብናቀርብ እግዚአብሔር ፊት መጥኖ እግዚአብሔር ሊቀበለው የሚችል ምንም አይነት ነገር እሱ ፊት ሊያቀርበን፣ እሱ ፊት ሊያኖረን፣ በዘላለም ፍቃዱ በዘላለም ሕይወቱ እሱ ፊት ሊያኖረን የሚችል ምንም አይነት የጽድቅ ስራ፣ የጽድቅ ተግባር እግዚአብሔርን አስደስቶ ተመልክቶ ዋው ብሎ ያለው የጽድቅ ስራ የለንም። የጽድቅ ስራችን የመርገም ጨርቅ ነው። እግዚአብሔርን ሊያስደስቶ አይችልም። ግን ኢየሱስ ጌታችን የሆነ አዳኛችን የሆን ካንተ እናመሰግንሃለን፣ እናከብርሃለን። ኢየሱስ ተመስገን፣ ኢየሱስ ተባረክ። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ ኢየሱስ ከፍ በል። ኢየሱስ ተመስገን። እኛ እኮ ጠፍታን፣ እኛ እኮ እንደሚቅበዘበዙ በጎች ወደዛ ወደዚህ ስንል ኢየሱስ ክርስቶስ አንተ የኛን ቦታ የወሰድክ፣ አንተ የኛን ቦታ ተክተህ ኢየሱስ ክርስቶስ ሞታችንን የወሰድክ፣ ኃጢአታችንን የተሸከምክ ኢየሱስ ክርስቶስ፣ በደላችን በአንተ ላይ የተጫነብህ ኢየሱስ ክርስቶስ ስምህ ይባረክ። እናመሰግንሃለን ኢየሱስ፣ ከፍ እናረጋሃለን ኢየሱስ። ስምህ ይቀደስ ኢየሱስ፣ ስምህ ይክበር ኢየሱስ። አዳንከን ኢየሱስ። ስለዚህ ነው ኢየሱስ ያድናል የምንለው። ፌስቡካችን ላይ፣ አደባባይ ከተማ ላይ ወተን መድረኮቻችን ባገኘው አጋጣሚ ሁሉ ኢየሱስ ያድናል የምንለው ገብቶን እኮ ነው። ከሲኦል አድኖን፣ ከጨለማ አድኖን፣ እግዚአብሔር ከማይገኝበት ስፍራ አድኖን ነው። ስሙ ለዘላለም የተባረከ። ኢየሱስ ስላዳነን እናመሰግነዋለን። ኢየሱስ አዳነን። ኢየሱስ አፓራዲያታ ካፓራዶ ያድናል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እስቲ ወደ አንድ ዓለም ደግሞ ልውሰዳችሁ። እስቲ ወደ ሉቃስ 15 ወደ 7 ወደ 6 አካባቢ ላይ ስትመለከቱት አንድ ሳንቲም ጠፍቶባት ፈልጋ አግኝታ ሳንቲሜን አግኝቻለሁ ኑ ደስ ይበላችሁ ብላ ታላቅ ግብዣ አዘጋጀች። ያንን ምሳሌ ኢየሱስ ክርስቶስ ሲናገር፣ ስለ ምሳሌው ፍቺ ሲናገር እንደዚህ ይላል፣ እላችኋለሁ እንደዚሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። ልክ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ስንቀበል፣ ከሞት ወደ ሕይወት ስንመጣ በኢየሱስ ክርስቶስ፣ ከዘላለም ከጥፋት ልጅ በኢየሱስ ክርስቶስ ወደ እግዚአብሔር ልጅነት ስንመጣ የዛን ጊዜ በእኛ የተነሳ ሰማይ ደስታ ሆኗል። የሰማይ ደስታ እኔ እናንተ የዳንበት ቀን እንዳይረሳ ወንድሜ። ያ ሰማይ ሴሌብሬት ያደረገበት ነው። መላእክቶች ተሰብስበው ዳነ መሳይ፣ ዳነች እኮ ዳነ እሱ ብለው ሐሴት ያደረጉበት ቀን ነው። ደስታ ያደረጉበት ቀን ነው። የሰማይ ደስታ የሆንበት ምክንያት ኧረ እንዳይረሳ ይሄ ቀን ወንድሞቼ። እቺ ቀን ተመዝግባ ሬጂስተር ሆና ትጽፋለች። እናገኛታለን፣ እናያታለን። መንፈስ ቅዱስ ያሳየናል። ኢየሱስ ክርስቶስ ስም ለዘላለም የተባረከ ይሁን። የደስታ ቀን፣ ያ ቀን እናመሰግንሃለን፣ እናከብርሃለን። ወደፊት ደግሞ እንጨብጠዋለን። አሁን በቃል ያለ ነው። አሁን በመንፈስ ቅዱስ ነው ያለ ነው። አሁን በመንፈስ በእምነት ይዘነዋል። አሁን በእምነት ይዘነዋል፣ ጨብጠነዋል። አሁን እንኖርበታለን። ስም ለዘላለም የተባረከ ይሁን። ወይ ከዚህ ስጋ ስንወጣ ወይ ኢየሱስ ክርስቶስ ሲመጣ ሲያጠቃልል አራባካታካ ፓራዲያ ተራባራባላባ ምንም ነገር የሚወዳደረው ነገር የለም። የዳንበት ቀን፣ ያ የደስታ ቀን ኢየሱስ ክርስቶስ እናመሰግናለን፣ ከፍ እናደርጋለን። ድነሻል፣ ድነሃል ወንድሜ። ከምንም ነገር የሚወዳደር አይደለም። መዳናችን ታላቅ ደስታ ነው። ታላቅ በኢየሱስ ክርስቶስ ድነናል። አባቱ በተቀበለው መስዋዕት ድነናል። እግዚአብሔር በተቀበለው መስዋዕት ድነናል። እግዚአብሔር ባሸተተው መስዋዕት ብሎ ሲያሸተው ኃጢአት የሌለበት ስለ ሰው ልጆች ሁሉ የሚታረድ በግ፣ ስለ ኃጢአት ሁሉ መስዋዕት ሆኖ የሚቀርብ በግ፣ እንከን የሌለበት ኃጢአት የሌለበት ኢየሱስ ክርስቶስ አዳኛችን፣ መሐሪያችን፣ ይቅርባያችን፣ በእግዚአብሔር ፊት መታያችን፣ ስለ ሰው የዳንን ሁሉ
ከኢየሱስ ክርስቶስ ጀርባ ሆነን እግዚአብሔር ይመለከተናል። ኢየሱስ ክርስቶስ መታያ ይሆነናል። በኢየሱስ ክርስቶስ መነጽር አባራድ እግዚአብሔር ይመለከተናል። እኛ በራሳችን በእግዚአብሔር ፊት መቅረብ የምንችል አይደለም። ጸሎታችን የሚሰማም አይደለም። ግን አንድ መካከለኛ አለ፣ በእግዚአብሔርና በሰው መካከለኛ የሆነ ኢየሱስ ክርስቶስ አዳኝ የሆነ ኢየሱስ ክርስቶስ ስምህ ለዘላለም የተባረከ ይሁን። ዳንብህ፣ አመለጥንብህ፣ ከሞት ተሸሸግንብህ፣ ከጥፋት ተሰወርንብህ፣ ከቁጣ ዳንብህ፣ አጋንንት ከሚጣልበት ቁጣ ዳንብህ፣ አመለጥንብህ። ኢየሱስ ክርስቶስ ስምህ ለዘላለም አሁንም እስከ ዘላለም ከፍ ይበል። ድነንብሃል፣ እናመሰግንሃለን። በሁለተኛ የምንጸልየው ደግሞ ላልዳኑ ነው። እህቶቼ ወንድሞቼ ልለምናችሁ ባካችሁ፣ ሲኦል በጣም አስቀያሚ ነው። ሲኦል የሆነ ጊዜ ተከፍቶ ይወጣሉ የሚል ተስፋ የለውም። በሲኦል የተጣለ ነፍሱ ከዚች ምድር ስታልፍ ወይ ኢየሱስ ክርስቶስ ለፍርድ ወደዚህ ሲመጣ ሲጠቃለል ወደ ሲኦል የሚሄዱ ምንም አይነት ቻንስ የላቸው። ከሲኦል የመውጣት ምንም እዚህ ላይ የተጻፈ ምንም አይነት ቃል የለም። የእግዚአብሔር ቃል በመጨረሻ ዮሐንስ ራእይ ላይ ሲናገር ለአጋንንት፣ ለጥፋት፣ ለርኩሰት፣ ለዲያብሎስ ተከታዮች የሆናችሁ ለነሱ ወደ ተዘጋጀው ሂዱ አብራችሁ ግቡ ተብሎ ነው የሚጣሉት። የሆነ ጊዜ ላይ ተከፍቶ የመለቀቅ ቻንስ የላቸውም። ሲኦል አስቀያሚ ነው። ሲኦል እግዚአብሔራዊ ቁጣ ያለበት የእግዚአብሔር ቁጣ አስቡት። እግዚአብሔር ሲቆጣ ያንን ቁጣ የያዘ ስፍራ ነው ሲኦል ማለት። እባካችሁ ሰው ከገባ እዛ መውጫ የለውም። ስለዚህ ለእህት ለወንድሞቻችን፣ ለእናት ለአባቶቻችን፣ ኢሮፕ ላሉ፣ አሜሪካ ላሉ፣ አፍሪካ ላሉ፣ ቅርብ ላሉ፣ ሩቅ ላሉ፣ በአካባቢያችን ላሉ እባካችሁ እንጸልይ። ስለ አንድ ነፍሳትን ታደን ዘንድ ኢየሱስ ክርስቶስ እንለምንሃለን። ኢየሱስ ክርስቶስ ትዝ ይላችሁ እንደሆነ በሐዋርያት ሥራ ላይ አንድ ኤልማስ የሚባል ወንጌል አጣማሚ ያ ባለስልጣን እነ ጳውሎስ የሚናገሩትን ወንጌል ሊሰማ ፈልጎ አስጠራቸው ይላል። ከዛን በኋላ ወንጌል በሚናገሩበት ጊዜ ኤልማስ ምን ያደርግ ነበር? ያጣምመው ነበረ። ያ ኤልማስ መንፈስ ነው እወቁ። አሁን በጎዳና ላይ ወንጌል ሲሰበክ፣ አሁን እኔ እንኳን ስናገር በተለያየ ሚዲያዎች ሲለቀቅ የተለያየ ወንጌል ሲሰራ አየ። ወንጌሉን የሚያጣም መንፈስ አለ። ወንጌሉን አጣሞ እንዲሰሙ የሚያደርግ መንፈስ አለ። በጌታ በኢየሱስ ክርስቶስም ይህ ርኩስ መንፈስ የተመታ ይሁን። ይህ የአጋንንት መንፈስ የተመታ ይሁን። ወንጌል አጣማሚ መንፈስ በኢየሱስ ክርስቶስም የተመታ ይሁን። ወንጌል ሲነገራቸው እያጣመመ ልቦናቸው ላይ ተቀምጦ መንፈስ ዓለማቸው እላያቸው ላይ ተቀምጦ ወንጌል እያጣመመ በዚህማ አይዳንም፣ በአንቺ ስራ እንትን ተደርጎ በዛ በቅዱሳን በዛ እያጣመመ ኢየሱስ ክርስቶስን እየሰወረባቸው ኢየሱስ ክርስቶስን እንዳይታይ አድርጎ እያጣመመ የሚነግር የሃይማኖተኛ መንፈስ በኢየሱስ ክርስቶስን ጳውሎስ እንደረገመው እኔ ዛሬ ረግመዋለሁ። ይህንን መንፈስ አይነ ልቦናው ይጣመም፣ ከሰዎች ላይ ይነሳ፣ አንደበቱ ይዘጋ፣ ወንጌል በልባቸው ውስጥ ይግባ፣ የወንጌል ብርሃን ያግኛቸው በጌታ በኢየሱስ ክርስቶስ ስም። ሁል ጊዜ እንደማነበው በሁለተኛ ቆሮንቶስ 4:4 ላይ የእግዚአብሔር አምሳል የሆነውን የክርስቶስን የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑ ሰዎች ልቦና አሳውሯል። ይህ አሳዋሪ መንፈስ ዛሬ በኢየሱስ ክርስቶስም ይነሳ፣ ከእህት ወንድሞች ላይ ይነሳ፣ ካላመኑ ላይ ይነሳ፣ ወደ ሲኦል እያንደራደራቸው ካለ መንፈስ ላይ በጌታ በኢየሱስ ክርስቶስም ይነሳ። በክብርህ፣ በኃይልህ፣ በወንጌል ጉልበት፣ በስልጣንህ ይነሳ ኢየሱስ ክርስቶስ። እባክህ ብዙ ሺህ ነፍሳት አሉ መዳን ያለባቸው። ምህረት ይሁን ጌታ ሆይ፣ ፈውስ፣ የነፍስ ፈውስ ይሁን ጌታ ሆይ፣ የነፍስ ፈውስ ይሁን፣ የነፍስ መዳን ይሁን። አንድ ነፍስ ዛሬ ድኖ ቅድም እንዳነበብነው ሰማይ ደስታ ያድርግ፣ ሰማይ ሴሌብሬሽን ያድርግ። ነፍሳት ይጃኑልህ፣ ነፍሳት ከሲኦል ያምልጡልህ። አንተ በርተህላቸው አባ። በምግብ አትብራላቸው፣ በገንዘብ አትብራላቸው፣ በትዳር አትብራላቸው። ኢየሱስ ክርስቶስ ዘላለማዊ በሆነው ፍቅርህ አገኛቸው፣ ዘላለማዊ በሆነው ምህረትህ አገኛቸው። ኢየሱስ ክርስቶስ ምሕረት ታላቅ ስለሆነ እናመሰግናለን። አንተን አይቶ የሚድን ነፍስ ይብዛልህ ኢየሱስ ክርስቶስ። እባክህ ጌታ ሆይ እህት ወንድሞቻችን ሲኦል አይገበሩ፣ እናት አባቶቻችን የሲኦል ግብር አይሆኑ። ምናቃቸው የማናቃቸው በአጋንንት ተይዘው በተለያየ በሃይማኖት ስርዓት ውስጥ ያሉ ኢየሱስ ክርስቶስ ተሸፍኖባቸው መጨረሻቸው ግን ሲኦል የሆነ የማያውቁ እኛ ግን አይናችን በርቶልን ነው እንደዚህ የምንጸልየው። የሲኦል ግብር አይሆኑ፣ የሲኦል ማሟያ አይሆኑ፣ የሲኦል ቁጥር አይሆኑ፣ የሲኦል በኢየሱስ ክርስቶስ መገበሪያ አይሆኑ። ይልቁ
ይልቁስ ከሞት ወደ ህይወት ባንተ ያምልጡ ጌታ ሆይ ከሞት ወደ ህይወት ይሄን እየሰማ ያለ እባክህ አንድ ነፍስ አምልጥ እባክህ ከሲኦል አምልጥ አንድ ነፍስ እባክህ በኢየሱስ ክርስቶስ አምልጪ ሲኦል ከገባ ተስፋ የለም አሁን በምድር ያለ ግን ተስፋ አለ ተስፋ በኢየሱስ ክርስቶስ መዳን ብቻ ነው እግዚአብሔር አባት ሆይ እናመሰግናለን ዛሬ አንድ ነፍስ ስላመለጠ እግዚአብሔር አባት ሆይ ክብር ሁሉ ላንተ ለታላቁ ጌታ ይሁንልህ በጌታ በኢየሱስ ክርስቶስ ስም አሜን